ብር 1000 ብር ለመክፈል ተስማምተሽ እንዴት 300 ብር ትከፍያለሽ በማለት በቦክስ አንድ ጥርሷ እንዲወልቅ ጨብጬ ነው በቦክስ አልመታዋትም። ምክንያቱም በወቅቱ በቃ ታዲያስ መከኝ ነው ቁንጤ ደዛበጣ ለምን ተቆረጡት እኔ አላውቅም። ተበላሻ ምናምን ያሉት ግን ይሄ ክፋት ነው። ጤናዬን የጎዳው የኔ መብት መከበር አለበት። በጣም ቆንቋና ናቸው። ክብር ፍርድ ቤት ግንኙነት እኮ ያከራይና እንጂ እኮ ከስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ነው ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው። እንግዲህ ዳኛ ይታይ ፕሮግራም ወደ እናንተ ወደ ውድ ተመልካቾች አስተማሪና አዝናኝ የሆነውን ፕሮግራም ይዞላችሁ ይቀርባል። ይህን ፕሮግራም ማዘጋጀት የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያም ዳኛ ነኝ። ከኔና ከአቃቢ ሕጉ በስተቀር ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ይህን አስተማሪ ፕሮግራም ወደ እናንተ ስናቀርብ ሕግን አለማወቅ ከተጠያቂነት አያድንም የሚለውን መርህ ተከትላችሁ የዳኛ ይታይን ፕሮግራም እየተከታተላችሁ የሕግ እውቀታችሁን ሰፋ እንድታደርጉ በማሰብ ነውና እየተከታተላችሁ የሕግ እውቀታችሁን አዳብሩ እላለሁኝ። እንግዲህ ዛሬም አንድ አስተማሪ ፕሮግራም ይዤላችሁ ቀርብ ያለው ጉዳዩ ምንድነው? ክርክሩስ ምን ይመስላል? ፍርዱስ ምንድነው? ሕጉ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው። መልካም ቆይታ ተከታተሉ። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት እንደ አውሮፓውያን አቆጣጠር በ1985 ዓ.ም የተመሰረተ አገር በቀል የሲቪል ማህበረሰብ ድርጅት ነው። ድርጅቱ በማህበራዊ ልማትና ጥበቃ፣ በኑሮ ማሻሻያና የአካባቢ ልማት፣ በማህበረሰብ አቅም ግንባታ፣ በነፍስ አድንና መልሶ ማቋቋም እንዲሁም በማህበራዊ ተጠያቂነት ላይ ያተኮሩ የፕሮጀክት ስራዎችን በመተግበር ላይ ይገኛል። በእነዚህም ፕሮጀክቶች አማካኝነት በተለያዩ የሀገሪቱ ክፍሎች የሚገኙ በርካታ የማህበረሰብ አባላት ተጠቃሚ በማድረግ በኑሯቸው ላይ መሰረታዊ ለውጥ በማምጣት የድርሻውን እየተወጣ ይገኛል። እንደ አውሮፓውያን አቆጣጠር ከ2025 ጀምሮ የአካባቢ የመንግስት አካላት ተጠያቂ የሚያደርግ በመሰረታዊ አገልግሎት አሰጣጥ ላይ ተጠያቂነት በማሳደግ ለስርዓተ ጾታ ትኩረት የሚሰጥና የሰላም ግንባታ ፕሮጀክት ወይም ፎስተሪንግ ሎካል ገቨርንመንት አካውንታቢሊቲ ፎር ጀንደር ሴንሲቲቭ ኢምፕሩቭድ ፐብሊክ ሰርቪስ ዴሊቨሪ ገቨርናንስ ኤንድ ፒስ ቢልዲንግ ፕሮጀክት ወይም FLAG በኦስትሪያ ዓለም አቀፍ አጋርነት ወይም ADA እና በስዊድን ኤምባሲ ገንዘብ ድጋፍ አማካኝነት በመተግበር ላይ ይገኛል። የፕሮጀክቱ ዋናውን የትኩረት አቅጣጫዎች የሴቶች ኢኮኖሚያዊና ማህበራዊ ሁኔታዎችን ማሻሻል፣ የማህበራዊ ተጠያቂነትን በማስፈን ፕሮጀክቱ በሚተገበርባቸው ቦታዎች የመሰረታዊ አገልግሎቶችን በህዝብ ተሳትፎና ተጠያቂነት እንዲሻሻሉ ማድረግ፣ የማህበረሰብና የአጋር አካላትን አቅም መገንባት፣ የሰላም ግንባታና የስርዓተ ጾታና የጾታ እኩልነት እንዲሰፍን ማገዝ ናቸው። ፕሮጀክቱ በአማራ፣ ኦሮሚያና ሲዳማ ክልሎች በሚገኙ 10 ከተሞች ውስጥ በመተግበር ላይ የሚገኝ ሲሆን ከ100 ሺህ በላይ የማህበረሰብ አባላትን በቀጥታና በተዘዋዋሪ መንገድ የአካባቢውን መገናኛ ብዙሃን፣ ማህበራዊ ሚዲያ እንዲሁም በሌሎች የግንዛቤ ማስጨበጫ መንገዶች አማካኝነት መረጃዎችን ተደራሽ ያደርጋል። የስርዓተ ጾታና የጾታ እኩልነት ጉዳዮች ተገቢውን ትኩረት እንዲያገኙ ማህበረሰቡን በንቃት ያሳተፈ የተለያዩ የሚዲያ ግንዛቤ ማስጨበጫ መንገዶችን በመዘርጋት ለህብረተሰቡ ተደራሽ ያደርጋል። በህፃናትና ሴቶች ላይ የሚደርሱ ጥቃቶችን የመከላከል የ16 ቀናት ንቅናቄን በማስመልከት ከዳኛ ይታይ ጋር በመተባበር የሚከተለውን የግንዛቤ ማስጨበጫ ዝግጅት እንድትከታተሉ በአክብሮት እንጋብዛለን። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት። እንደምን ዋላችሁ። ችሎቱ በዳኛ ይታይ ዕለቱን ስራ ጀምሯል። ከሳሽ አቃቢ ህግና የርዳኖስ ደረሰ፣ ተከሳሽ አቶ ዳንኤል ሽባባው፣ ስለ ከሳሽ አቃቢ ህግ ታምራት ደረሰ ቀርብ ያለ። አቶ ዳንኤል እስኪ ሙሉ ስሞትን ይንገሩኝ። አቶ ዳንኤል ሽባባ እባላለሁ። እድሜ 42። አድራሻ ቤተል ወረዳ 7። የቤት ቁጥር 415። ስራ የግል። የትምህርት ደረጃ ጨርሻለሁ በድር። የአቃቢ ህግ ክስና የፍርድ ቤቱ መጥሪያ ደርሶታል? ደርሶኝ። እንግዲህ ቢደርሶትም አነብሎታለሁ። በ1996 ዓ.ም ተደንግጎ የወጣውን የኢፌዴሪ የወንጀል ህግ አንቀጽ 555 ለን በመተላለፍ የተፈጸመ ወንጀል ነው ይላል። የወንጀሉ ዝርዝር
ተከሳሽ ሐምሌ 30 ቀን 2017 ዓ.ም ከቀኑ 8 ሰዓት በሚሆንበት ጊዜ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ልዩ ቦታው ቤተል በሚገኝበት የመኖሪያ ግቢያቸው ውስጥ ተከራይ የሆነችውን ዮርዳኖስ ደረሰ የተባለችውን የ20 ዓመት ወጣት ሴት ሆን ብለው እንዴት የኤሌክትሪክ አገልግሎት ወራዊ ክፍያ ብር 1000 ብር ለመክፈል ተስማምተሽ እንዴት 300 ብር ትከፍያለሽ በማለት በቦክስ በመምታት አንድ ጊዜ የግራ ጉንጯን ሲመቷት በተለምዶ የውሻ ክራንቻ ተብሎ በሚታወቀው የግራ በኩል ያለው አንድ ጥርሷ እንዲወልቅ በማድረግ ታስቦ የሚፈጸም ከባድ የአካል ጉዳት ወንጀል ድርጊት ፈጽመዋል በሚል የቀረበ ክስ ነው። የማስረጃ ዝርዝር የግል ተበዳይ በግራ በኩል የሚገኘው አንድ የውሻ ክራንቻ ጥርሷ የወለቀ መሆኑን የሚያስረዳ አንድ ገጽ የሕክምና ማስረጃ ከነትርጉሙ ተያይዟል። የሰው ማስረጃ ወይዘሮ አልጋነሽ ተካ፣ ወይዘሮ እመቤት አለሙና ወይዘሮ ትራስ በዛብህ የሚባሉ የሰው ምስክሮች ቀርበዋል። ክሱን ተረድተኸዋል? ተረድቻለሁ። ትቃወማለህ? ክሱን ትቃወማለህ? አልቃወም። ድርጊቱን ግን እቃወማለሁ። ድርጊቱን ፈጽመዋል? በጭራሽ አልፈጸምኩም። ምክንያቱም እኔ ድርጊቱን እንደዚህ አይነት መፈጽም አይደለም። እኔ ከሳሽን የማውቃት እኔ ቤት ተከራይታ ነው ብትኖረው እና እኔ ጋር ስትመጣ ለ5000 ብር ነበር ተከራይታ የምትኖረው እና ገቢ ማግኘት አልቻልኩም። የቤት ኪራይ መክፈል አልችልም። ከአቅሜ በላይ ሆነብኝ። ስለዚህ እዚሁ አካባቢ ላይ ቡና እንደዚሁ እየቆላው እዚህ በር ላይ እያፈላው ልሽት ብላይ ጠየቀችኝ። ምንድነው ቡና ጠጡ ነው የምትሰራው? አዎ ቡና ጠጡ ነው የምትሰራው እዛው በሩ ላይ ማለት ነው። እኔ የተከራየችበት አጠገቤ ማለት የኔ ቤት አጠገብ እዛው ነበር። ቤቱ የማን ነው? እርሶ ነው አይደል? ቤቱ የራሴ ነው። አከራይ እርሶ ነው? አዎ። እሺ። ማለት ለዛ ደግሞ ከምከፍለው የቤት ኪራይ 5000 ብር ነበር። 1000 ብር ጨምሪና ችግር የለውም እዚህ በሳምንት አንድ ቀን እንደዚህ ቡና 6 ኪሎ ቆላለሁ ብላይ ጠየቀች። ከዛ ችግር የለውም ብዬ ተስማማን። ስራውን ከጀመረች በኋላ በሳምንት 6 ኪሎ አይደለም በቀን ነበረ ከ6 ኪሎ በላይ ምናምን እየፈጨች የምትጠቀመው። ከዛ መብራቱ ደግሞ ከአቅም በላይ ሆነ። በጣም ከ2000 ወደ 3000 ሁሉ ገባው። በዚህ ምክንያት አልተግባባንም፣ ተጨቃጨቅን ትንሽ። ይሄ ነው የተፈጠረው በመካከላችን። ቡና 5000 ብር የቤት ኪራይ አለ፣ የመብራት ደግሞ 1000 ብር ነው ተስማምታችሁ የገባችሁና ስለዚህ በዛ አልተስማማንም እንጂ ክሱ ላይ እንደተገለጸው ምንም አይነት የአካል ጉዳት ወይም ደግሞ በቦክስ መትቻት ጥርሷ አልወለቀም እያሉ ነው። እኔ በቦክስ አልመታዋትም። የሆነ ሰዓት ተጨቃጭቀን ነበረ። በተጨቃጨቅን ሰዓት ትንሽ ገፋ ነው ያረኳት። ምናልባት አሁን ጥርሷ የወለቀ ያለችው በጠራራ ፀሐይ ላይ ቡና ምናምን ስለምትቆላ ምናልባት መጋኛ መቷት ከሆነ ነው እንጂ ክደት ክብር ፍርድ ቤት ያስታውቃል እኮ ክብር ፍርድ ቤት እንደመታኝ እኮ የሚታይ ነገር የሚያስታውቅ ነገር ነው። የአቃቢ ሕግ ምን ይላሉ? እሺ አመሰግናለሁ። ያው የተከበረው ችሎት ቀደም ሲል እንደገለጸው ወንጀሉን በተመለከተ ያው ተከሳሽ የተከሰሱበት በ1996 ዓ.ም ተደንግጎ የወጣውን የፌዴራል የወንጀል ሕግ አንቀጽ 555 ፊደል ለስር የተደነገገውን በመተላለፍ የተፈጸመ የወንጀል ድርጊት ነው። የወንጀሉ ዝርዝርን በተመለከተ ቅድም ያው ተገልጿል በስፋት። ተከሳሽ በሐምሌ 30 ቀን 2017 ዓ.ም ከቀኑ 8 ሰዓት በሚሆንበት ጊዜ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ልዩ ቦታው ቤተል በሚገኘው መኖሪያ ግቢያቸው ውስጥ ተከራያቸው የሆነችውን የግል ተበዳይ ዮርዳኖስ ደረሰ የተባለችውን የ20 ዓመት ወጣት ሴት ሆን ብለው እንዴት የኤሌክትሪክ አገልግሎት ወራዊ ክፍያ ብር 1000 ተስማምተን እንዴት ብር 300 ብር ብቻ ትከፍያለሽ በማለት በቦክስ ጨብጠው አንድ ጊዜ የግራ ጉንጯን ሲመቷት በተለምዶ የውሻ ክራንቻ የሚባለውን ተብሎ የሚታወቀውን በግራ በኩል ያለውን አንድ ጥርስ በማውለቅ ታስቦ የሚፈጸም ከባድ የአካል ጉዳት ወንጀል ድርጊት ፈጽመዋል በሚል ነው። ያው ማስረጃ ዝርዝሩን በተመለከተ ያው በድጋሚ ለመግለጽ ያህል የሰነድ ማስረጃ አለ። የግል ተበዳይ በግራ በኩል የሚገኘውን አንድ የውሻ ክራንቻ ጥርሷን በደረሰባት ጉዳት የወለቀ መሆኑን የሚያስረዳ 01 ገጽ የሕክምና ማስረጃ ያው ከነ ትርጉሙ ተይዟል። እንዲሁም ተከሳሽ በፍርድ ቤት ቀርቦ በጊዜ ቀጠሮ ፍርድ ቤት ቀርቦ በወንጀለኛ መቅጫ ስነ ስርዓት ቁጥር 35 መሰረት ያው የተከሰሰበትን የወንጀል ድርጊት አምኖ ቃል የሰጠ መሆኑን የሚገልጽ የእምነት ቃል ኮፒ እንዲሁ ተያይዟል። የሰው ማስረጃዎችም አሉ።
በይበልጥ ደግሞ የጉዳዩ ሰለባ የሆነችው የግል ተበዳይ ወጣት ዮርዳኖስ ጉዳዩን እንድታብራራ እድል ችሎቱ ቢሰጣት የሚል ሀሳብ ነው ያለኝ። የተከበረው ችሎት እስቲ ዮርዳኖስ በእለቱ የተፈጸመውን የወንጀል ድርጊት ዘርዘር አድርገሽ አስረጂኝ። ምን ነበር ግንኙነታችሁስ? እሺ እንደነገሩት ነበር ክብር ፍርድ ቤት አከራይ ጋር በ5000 ብር ነበረ የቤት ኪራይ ከፍዬ ኑሬ ነበረው እና ለ4 ወር ያህል እሳቸው ጋር ያው ይሄ በማይባል በጣም አስቸጋሪ በሆነ ጊዜ ነው 4 ወር ራሱ ያሳለፍኩት ማለት ነው። ከዛ እኔ እሳቸው ቤት ስገባ ያው ቡና ጠጡ ነው የምሰራው። ለዛ ነው የእሳቸውን ቤት የተከራየሁት እንጂ ለመኖሪያ አይደለም፣ ያውቃሉ እሳቸውም። ከዛ በወር ለቡና ለመፍጨትና ለመቁላት ለኤሌክትሪክ 1000 ብር ክፈይ አሉኝ። እሺ ብዬ ብቻ በቃ በሰዓቱ ግን ገንዘቡን በሰዓቱ በስነ ስርዓት ነው የምሰጣቸው። ግን በቃ እንደዛም ሆኖ እንዴ መብራት ቆጠረ ይሉኛል እየመጡ። በሰዓት አልሰጠሽኝ? የ4 ወር ክራይ አልከፈልሽ? ህግ ቦታ ነው ያለ ነው አንዴ። አይ እሱንም ግለጽ። እሱን ለማስተባበል በሰዓት በጊዜ ነው የምሰጣቸው እኔ። ምክንያቱም እኔ ሲጀመር ክብር ፍርድ ቤት በላቤ የምኖር ሰው ነኝ ማለት በቃ እሳቸው በቃ በሰዓቱ እንኳን ገንዘብ ባልሰጠው ምንድነው አንዳንድ ነው የሚያባርረኝ እና እኔ ደግሞ በዛ ነው የምተዳደረው። ስለዚህ በተቻለኝ አቅም በቃ በጊዜ በሰዓቱ ነው የምሰጣቸው ያንን ገንዘብ። እንደዛ ያለ ከዛ መብራት ቆረጡብኝ ማለት ነው። የክፋታቸው ጥግ መብራቱን ቆረጠብኝና መብራት የተቆረጠ ለምን እንደቆረጡት እኔ አላውቅም። ተበላሸ ምናምን ያሉት ግን ይሄ ክፋት ነው። በወር የመብራት ከቤት ኪራዩ ጋር አብራችሁ የመብራት ለመክፈል የተስማማችሁት ምን ያህል ብር ነው? 1000 ብር 1000 ብር ነው የምሰጠው የነበረው። ከዛ እንደዛ ያለ መብራት ቆረጡብኝና ለምንድን ነው የቆረጡብኝ? እዛ የሆነ የፈረሰ ቤት አለ እዛ ጋር እንጨት ተጠቀሚ በዛ ተጠቀሚ አሉኝ እና 2 ቅዳሜዎችን በእንጨቱ ተጠቅሜ ያለው። ግን ያው እንጨቱ የረባ እንጨት አይደለም የረጠበ እንጨት ነው። ለስራ ደግሞ በጣም ነው የሚያስቸግረው። ከዛ ምንድነው የሆነ ድክም ያለ ቤት አለና እዛ ለ2 ቀን ምናምን እዛ ጭስ እንትን ኩሽና አለ ያረጀ ኩሽና እና እዛ ገብተሽ ስሪ አሉኝ። ምን ስሪ ያሉሽ? እዛ ቡናሽን እዛ ሄደሽ ቁይ አሉኝ። በእንጨት ማለት ነው። እና ያ እንጨት እኔ ጤናዬ ላይ ብዙ ነገር ነው ያስተጓጎለብኝ። 2 ቀን 3 ቀን ራሱ ስራ አልገባውም። 2 ቀን 3 ቀን ስራ ለመግባት ማለት ብዙ ነገር ነው እንትን የሚለው ኢኮኖሚን ያቃውሰዋል። በዛ ላይ ደግሞ ጤናዬ አይኔ በቃ ምንም ነው ማየት የማይችለው። በዛ ላይ ይሄ መተንፈሻዬ ኃይለኛ ደግሞ ሳይነስ አለብኝ። ሳይነሴ የተነሳ ጭሱ በቃ እንትን ይሄ የመተንፈሻ አካባቢ ላይ ችግር አመጣ ማለት ነው። እና ያ ራሱ ሕክምና ላይ ትልቅ ወጪ ነው ያመጣብኝ ማለት። በዚህ እኔ ከእጅ ወደ አፍ ነው ስራዬ። ቡና ጠጡ ማለት በቃ ከእጅ ወደ አፍ ለቤት ኪራይ፣ ለትንሽ ለምግብ፣ ለትናንሽ ነገር የሚሆን ነገር ነው። እና በቃ ያንን ከክፋታቸው የተነሳ እኔ ላይ ትልቅ ህይወቴ ላይ ትልቅ ጫና ነው ያመጡብኝ ይሄ ሰውዬ ማለት ነው። እና እንደዛ እያለ ከዛ የቤት ኪራይ ወሬ ደረሰ። ወሬ በደረሰ ሰዓት የቤት ኪራዩን 5000 ብር ሰጧቸውና የመብራት አምጪ አሉኝ። አይ የእንጨቱን ያወጡበት ከሆነ ብዬ 300 ብር ሰጧቸው። ለምን 300 ብር ሰጠሻቸው? የሆነ የተራረፈ እንጨት ነበረ ማለት ነው። እና እሱን ተጠቃሚበትን የእሱን ነው 300 ብር። ሌላ ደግሞ 700 ብር ደግሞ ለተለያየ ወጪ አውጥቻለሁ። ለማገዶ ምናምን አውጥቻለሁ። ስለዛ ለራሴ ያወጣሁት የማገዶ አለ ነው 300 ብር ይሰጣል። ምክንያቱም የሰጡኝ እንጨት የበሰበሰ እንጨት ነው፣ ለምንም ነገር የማይሆን ማለት ነው፣ ለምንም ስራ የማይሆን እንጨት ነው የሰጡኝ። ሁሉ አልተጠቀምኩበትም ማለት ይቻላል። ምክንያቱም ስራችን ቶሎ ነው መስራት ያለብን፣ አያፈጥንልኝም። ያ የበሰበሰ እንጨት ምንም ነው ለስራ የማይጠቅመኝ። ስለዛ ሌላ 700 ብር አውጥቼ ሌላ እንጨት ገዝቻለሁ ምናምን ብዬ ስነግራቸው እዛው የምታፈይበትን ቡና ቁርስ ብይበት ብለው በቦክስ ጉንጬን አሉኝ። ከዛ ይሄ ጥርሴ ወለቀ፣ ይሄ ውሻ ክራንቻ ጥርሴ ወለቀ ማለት ነው። እሱም ሌላ ወጪ እና በዚህ የተነሳ በሚያደርጉት ነገር የተነሳ ብዙ ወጪ ነው ያወጣሁት። እሱም ይታሰብልኝ። በዛ ላይ ደግሞ ሴት ነች፣ ወጣት ነች፣ ልጅ ነች በማለት እኔን በመናቅ የትም አትደርሽም፣ ምንም ማምጣት አትችይም በማለት ነው ይሄን ሁሉ ነገር ሲያደርጉ፣ ይሄን ሁሉ በደል ሲያደርጉብኝ የነበረው። ሴት ነች፣
ልጅ ነች ምንም አታመጣም ብሎ በጣም ሲያመነጫጭቀኝ ነበረ እና እኔም መብቴ ማስከበር አለብኝ ብዬ ነው ፖሊስ ጣቢያ ያልኩና ከአቃቤ ሕግ ጋር በመምጣት እዚህ መብቴ እንዲከበርልኝ እዚህ የመጣሁት ክቡር ፍርድ ቤትና በጣም ነው ልቤን የሰበረው። እውነት ሴት ነች ብሎ እንደዚህ ማድረግ አልነበረበትም። እንደውም ማበረታታት አለበት። እኔ እየከፈልኩት ነው እየኖርኩ ያለሁት አይደል? ምን አለ ቢያበረታታኝ? ብቻዬን ነኝ ያለሁት። ክቡር ፍርድ ቤት የኔም ሀሳብ ይሰማ። ምክንያቱም መብራቱ እኔ ሆን ብዬ አይደለም ያቋረጥኩት። ሆን ብለክ ነው እንጂ እንዴ ሌላው ሰው እየሰራ አይደል? ሌላም ተከራዮች አሉ። ልሰጠኝና ልናገር። መብራቱን በተለያየ ጊዜ ይጠፋል። ከአንድ 3 ቀን እንደዚህ በተከታታይ ጠፍቶ ነበር። እንደውም በማዘን የፈረሰ ቤት ትንሽ እንጨት ነበረ፣ ይሄንን እንጨት ተጠቀሚ ብዬ ሰጠዋት። ክቡር ፍርድ ቤት እንጨቱ የበሰበሰ ማለት በቃ ለእንኳን ለስራ አይደለም ለምንም አይጠቀም እንጨት ነው ተጠቀሚ ስለኝ የነበረው። ይሄ አንተ እንጨት ነው ለዚህ ሁሉ በሽታ የጋረደኝ። በጣም ቆንቋና ናቸው ክቡር ፍርድ ቤት። እሳት እኮ የበሰበሰ እንጨት አይልም፣ ደረጃውን የጠበቀ አይልም። ምክንያቱም እሳት ነው፣ አይመርጥም፣ የሚመርጠው ነገር የለም። እንዴ የስራ ሞራሌን የጊዜን በዛ ጊዜ በተባበርኩሽ ምንድነው ተባበርከኝ? ክቡር ፍርድ ቤት እየከፈልኩት ነው የኖርኩ ያለሁት፣ በነፃ አይደለም። እከፍልሃለሁ እኮ በነፃ አይደለም። ይቺ ልጅ ጤናዬን ነው የጎዳው። የኔ መብት መከበር አለበት። ምክንያቱም እኔ የሰጧት ቡና እንድታፈላ በረንዳ ሰጥቻታለሁ። ምንም አልሰጠኝም። በረንዳው የተከራየ ቤት ነው። አንዴ እኔም ልናገር፣ የመናገር መብቴ ይከበርልኝ። ክቡር ፍርድ ቤት ቤት የሰጧት በረንዳ አለ። ቡና ከመቁላት ያለፈ ቡናም እንዲሸጥ ሰጥቻታለሁ እድሉን። ከዛ ደግሞ 10 ምናምን እየመጣች መብራቱ ለምን አላመጣህም እንትን አላልክም? እኔ መብራቱን ማምጣት አልችልም። ጄኔሬተር ለሷ ብዬ እንግዲህ አለኩስ። ለምንድን ነው መብራት የተቋረጠው? በእርሶ ምክንያት ነው ወይንስ? መብራት ብዙ ጊዜ ክቡር ፍርድ ቤት መብራት ብዙ ጊዜ ይጠፋል። ከዛ እንደውም እኔ በማዘኔታ ነው እንጨት የሰጠዋት። በእንጨት ተጠቀሚ ያልኳት። ያንን ሁሉ ካደረኩ በኋላ የመጨረሻ ላይ የወራዊ ክፍያ በመከፍልበት ቀን ጭራሽ እሷ 300 ብር ነው ይዛ የመጣችው። ያ ሁሉ እንጨት ቢተመን እኮ ከዛ ብር በላይ ነው፣ ከ2000 ብር በላይ ወጪ ነው የሚሆነው። እኔ እንደውም ሴት ናት ትስራ ትለወጥ፣ ቢያንስ በቃ እኔም ላግዛት በዚህ የዜግነቴ ልወጣ ብዬ ባገዝኳት፣ ጭራሽ እሷ ዛሬ ፍርድ ቤት እንደዚህ ጉዳይ አቆመች። ታዲያ መምታቱ ለምን አስፈለገ? ማለት በቦክስ ይህንን 300 ብሩን ቁርስ ብይበት ብለው በቦክስ መቱኝ የሚል ነገር ነው አሁን እየሰማን ያለ ነው እና ማስረጃዎችም አሉ። ስለዚህ በቦክስ መተዋታል። በቦክስ እጄን ጨብጬ እኔ በቦክስ አልመተዋትም። ምክንያቱም በወቅቱ በቃ ታዲያ መከኝ ነው ቁንጤ ተዛበጠ ነካ ነው ያረኳት። በቃ በእጄ ነካ ያረኳት። ምናልባት እንግዲህ አንዳንድ ጊዜ ከቡና ከምታፈለው ጠራራ ፀሐይም ስለሆነ መጋኛ መቷት ከሆነ አላቅም እንጂ እኔ እንደዚህ የመምታት የመጉዳትም አቅሙም የለኝም። እኔ ሴት ልጅ ላይ እጅ አንስቼ እኔ መትቼም አላቅም። ሲጀመር እሱ ራሱ እኮ በዱቤ ስንት ጊዜ ነው ቡናዬን ሲጠጣ የነበረው? እዚህ ጋር ሴቶች አይመጡም፣ ሴቶች አይጠጡም ቡና እና ሴቶች እንደ ሴትም ወንድም በቃ ይሄ የስራ ቦታ ነው እንዴ? ጾታው አለይም መጥቶ የሚጠቀመው ይጠቀም። ይሄ የቢዝነስ ቦታ ነው። እሱ አይመለከቱትም። እኔ እናንተ ተዋውለን እስከገባን ድረስ ለስራ እንደሆነ ታውቃለህ። እዛ ቤት የገባሁት አይደል? እዛ ላይ ደግሞ በረንዳ ያለው ምንም በረንዳ የለም። በረንዳውን አከራይቶታል ለምግብ ቤት ማለት ነው። ምንም በረንዳ የለም። መጋኛ ይለኛል እንዴ እዚህ ቆሞ። እውነት ለመናገር ክቡር ፍርድ ቤት እንዴ መጋኛ እኮ ያጣምማል፣ ጥርስ ያወልቃል እንዴ። ስራቸው እውነት ለመናገር የመጋኛ ነው። እንደው መጋኛ ቢመታኝ ይሻላል ይሄ ሰውዬ ከሚመታኝ። በጣም ያደረገው ነገር በጣም አስነዋሪ፣ ከትልቅ ሰው ማይጠበቅ። ልጆች አሉ፣ ሴት ልጆች አሉት። እንዴት ነው እኔ ላይ እንደዚህ አይነት ነገር የሚያከናውነው እንዴ? እኔም ዘመድ ስለሌለኝ ነው እንዴ? ክቡር ፍርድ ቤት እንዴ እኔ ቆይ አንተ እኔ ልጅ አልሆንም እንዴ እኔ ተከባብረን መኖር የምንችለውን እንዴ? አንተ ቢያንስ ሴት ልጅ አለች። ከሴት ልጅ ጋር ራሱ ምን አይነት ጥሩ ወዳጅ እንደሆነ እንዴት እንደምንዋደድ እንዴት እንደምንከባበር ታያለ እንዴ? አንተ ምን አለ እንደ ልጅ ብታይኝ ምን አለ? ለምንድን ነው እሱ እንደዚህ አይነት ነገር ያደረክብኝ? እንደዛ መብራት ቆርጠ በጭስ የምታሰቃየኝ እንዴ? ሴት ልጆች እንደዚህ ታረጋቸዋለህ? እኔ እኮ ምንም ቢሆን በቃ አብረን እስከኖር ድረስ ቤተሰቦች ነን እንጂ በ30 እድሜ ዓመትሽ ገና ራስሽን እንደ 15 ዓመት ህፃን ልጅ ማትይ፣ ግን ከልጄ ጋር ያለሽ ቀርበት ጥሩ ነው። እኔ እሱንም ወድጄ ነው ብዙ ነገሮች እኔ በላቤ ሰርቼ ብቻዬን ለፍቼ የምኖር ሰው ነኝ።
ቤተሰብ የለኝ ዘመድ የለኝ ምን አለ ይሄንን እንኳን አዝነክ እንደዚህ አይነት ክፉ ድርጊት ባታረግ ልጅ በኔ ሆዳ ብትሆን ምንድነው ምን አይነት ሰው ነበር አንተ የምትሆነው? ይሄ ሁሉ ነገር እያለ ለምንድነው እንደዚህ አይነት ክፉ ሰው የሆንከው? እንደዚህ አይነት ምቀኛ ሰው የሆንከው? ክብር ፍርድ ቤት በጣም ነው የሚያሳዝነው። እውነት ሴት ልጅ ብቻዋን ለፍታ ሰርታ መኖር አትችልም እንዴ? የኛቸው ግንኙነት እኮ ያከራይና ተከራይ እንጂ እኮ ግንኙነት የለንም ማለት ነው። ቆይ ለኔ ወደዚህ አስረዳ። አለመግባባት እኮ ሊፈጠር ይችላል አይደለ? ያከራይና የተከራይ ግንኙነት እናንተ መካከል ያለው አለመግባባት ካለ ደግሞ ቁጭ ብሎ መነጋገር እንጂ ያው ሴት ናት፣ ወጣት ናት፣ ልጅ ናት። አንተም ትልቅ ሰው ነህና መደገፍ፣ ማበረታታት፣ አይዞሽ ማለት ነው እንጂ እንደዚህ አይነት የሚያስከፋ ነገር ማድረጉ ብዙም ተገቢነት ያለው አይመስለኝም። አንተም እንዳንድ አባት ነኝ ብለሃል። ልጅ ካለ እንደ አባት አስበ ነገሮችን በጥሩ መንገድ ብታረግ መልካም ነው የሚሆነው። አዎ ክብር ፍርድ ቤት እኔ በወቅቱ እኮ በጣም የተናደርኩት ብዙ ድጋፍ አድርጌያለሁ፣ አግዣለሁ፣ እንጨትም እንድትጠቀም አድርጌያለሁ። እንደገና በረንዳም አመቻችቻለሁ። ብዙ ነገሮች እሱ ለጤናዬ ላይ ራሱ ጉዳት አድርሷል ነው ያለች ያለችው። ሌላ አማራጭ ነገር መጠቀም አይቻልም ነበረ? ተግባብታችሁ ተነጋግራችሁ ይሄ ነገር እኮ ወደ ጉዳት ወደ ጥቃት ነው ሄደው አይደል እንዴ? አዎ በወቅቱ ኃይለ ቃላት ስትናገረኝ በቃ እኔ ምንም አልተናገርኩ። ክብር ቤት ስለማከብረው እኔ ምንም ነገር አልናገረውም። ያው እኔም በቃ ትንሽ የተወሰነ ስሜት መቆጣጠር አቃተኝና እንትን ገፋ ነው ያረኳት። እንደዚህ አሁን እንደሚባለውም አይደለም እና እኔ ጂሰንዚ ወንድ አይደለች እሷ እጄን እንደዚህ በቦክስ ምናምን ጨብጬ መመታትና እኔ ዝም ብዬ በቃ እንደዚህ ለማስደንቀጥ ብዬ ነው እንትን ያልኩት። በዛ ላይ ደግሞ 300 ብር የተነጋገርነው 1000 ብር አለ። በዛ ላይ ደግሞ 5000 ብር የቤት ኪራይ አለ። እሱንም ነገ ዛሬ እያለች እየቆራረጠች ስትሰጥ እኔ እንደዚህ እያገዝኳት እየተባበርኳት ከልጄ ጋር ስለምትግባባ ቢያንስ እሷንም ለማገዝ ብዬ ነበር እንትን ያልኩትና ያንን ቦታ አልሰጠችኝም። ጭራሽ እሷ ምንድነው በወንዶች በቃ እዛ በመሰበሰባቸው ወንዶች ቡና በሚጠጡ ወንዶች ማስፈራራት ጀመረች። በቃ በጎረምሳ ማስፈራራት ምን ታመጣለህ አይነት ወደ መፈታተን ስትገባ ነው እንትን ያልኩት። እጄንም ቀለል አድርጌ የሰነዘርኩትና ይሄንም ግምት ውስጥ ይግባልኝ እንጂ እሷ እንድትጎዳም አይደለም። ፍርድ ቤት እንደዚህ ጥርሷም እንደዚህ የውሻ ክራንች የሚባለው ደግሞ አላውቅም። ምንድነው ውሻ ክራንች? ክብር ፍርድ ቤት እንዴ ሰው በዚህ ልክ እንዴት ነው የሚዋሻው? እርሶ ትልቅ ሰው ያደረሉ እንዴ? ለዚህ መተዋታል በነበረው አለመግባባት ምክንያት በ1000 ብር ነው 300 ብር ነው በሚለው በአከራይና ተከራይ በነበራችሁ ግንኙነት ባለመግባባት ሲፈጠር መትቻታለው ጥርሷም ወልቋል እያሉ ነው። አዎ ክቡር ፍርድ ቤት በወቅቱ በቃ ስለተናደርኩ ትንሽ ነው ነካ ያረኩት። በቃ ደግሞ እኔ ነኝ እኮ ሐኪም ቤት ደግሞ ያደረስኳትም ያሳከምኳትም ራሴ ነኝ። ለዚህ ደረጃ ደግሞ ይደርሳል ብዬም አላሰብኩም ክቡር ፍርድ ቤት እና በዚህ ጥፋተኛ ነኝ። ሐኪም ቤት ሲወስዷት ምን አዩ ታዲያ? ሐኪም ቤት ሲወስዳት ትንሽ ጥርሷ ይደማ ነበር። ጥርሷ ላይም ትንሽ ጉዳት ሊኖረው ይችላል አለ። እኔ ደግሞ እዚህ ደረጃ ያደርሳል ብዬ አልጠበቅኩም ነበር። ያው እኔም በወቅቱ በቃ ከተናደርኩኝ በኋላ ከመተዋተም በኋላ የሕክምና እርዳታም ሳረግላት ነበር። ሐኪም ቤት ወስጄ እያገዝኳት ነበር። ከዛ በኋላም እንደውም በዚህ ምክንያት የቤት ኪራይም አልተቀበልኳትም። ያው እኔም ጥፋቴን አምኜ የአንድ ወር የቤት ኪራይም ተውኳት። ጥፋቴን አምኛለሁ ይበል እንጂ ክብር ፍርድ ቤት ይሄን ያለውን ነገር ምንም ነገር አላደረገም። በዚህ ልክ መዋሸት የለበትም። ምንድነው ይሄን ያህል እንዴ? ክብር ፍርድ ቤት የሚለው ነገር በሙሉ ውሸት ነው። ጥሩ አቃቢ ሕግ ምን ይላሉ? እንግዲህ ጥፋታቸውን አምነው እያስረዱ ነው ያሉት እና ምን ይላሉ? እሺ አመሰግናለሁ። የተከበረው ችሎት ያው ተከሳሽ የተከሰሰበትን የወንጀል ድርጊት ያው በችሎት ፊት ቀርቦ በዝርዝር አምኖ ቃሉን የሰጠ በመሆኑ ባመነው መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 134 ንዑስ አንቀጽ 1 መሰረት በኢፌዴሪ የወንጀል ሕግ አንቀጽ 555 ፊደል ለስር የጥፋተኝነት ፍርድ እንዲሰጥልን ነው አስተያየት የምንሰጠው። ጥሩ እንግዲህ የጥፋተኝነት ፍርድ እሰጣለሁ። እስከዛው አረፍ በሉ።
ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት እንደ አውሮፓውያን አቆጣጠር በ1985 ዓ.ም የተመሰረተ አገር በቀል የሲቪል ማህበረሰብ ድርጅት ነው። ድርጅቱ በማህበራዊ ልማትና ጥበቃ፣ በኑሮ ማሻሻያና የአካባቢ ልማት፣ በማህበረሰብ አቅም ግንባታ፣ በነፍስ አድንና መልሶ ማቋቋም እንዲሁም በማህበራዊ ተጠያቂነት ላይ ያተኮሩ የፕሮጀክት ስራዎችን በመተግበር ላይ ይገኛል። በእነዚህም ፕሮጀክቶች አማካኝነት በተለያዩ የሀገሪቱ ክፍሎች የሚገኙ በርካታ የማህበረሰብ አባላት ተጠቃሚ በማድረግ በኑሯቸው ላይ መሰረታዊ ለውጥ በማምጣት የድርሻውን እየተወጣ ይገኛል። እንደ አውሮፓውያን አቆጣጠር ከ2025 ጀምሮ የአካባቢ የመንግስት አካላት ተጠያቂ የሚያደርግ በመሰረታዊ አገልግሎት አሰጣጥ ላይ ተጠያቂነት በማሳደግ ለስርዓተ ጾታ ትኩረት የሚሰጥና የሰላም ግንባታ ፕሮጀክት ወይም ፎስተሪንግ ሎካል ገቨርንመንት አካውንታቢሊቲ ፎር ጀንደር ሴንሲቲቭ ኢምፕሩቭድ ፐብሊክ ሰርቪስ ዴሊቨሪ ገቨርናንስ ኤንድ ፒስ ቢልዲንግ ፕሮጀክት ወይም FLAG በኦስትሪያ ዓለም አቀፍ አጋርነት ወይም ADA እና በስዊድን ኤምባሲ ገንዘብ ድጋፍ አማካኝነት በመተግበር ላይ ይገኛል። የፕሮጀክቱ ዋናውን የትኩረት አቅጣጫዎች የሴቶች ኢኮኖሚያዊና ማህበራዊ ሁኔታዎችን ማሻሻል፣ የማህበራዊ ተጠያቂነትን በማስፈን ፕሮጀክቱ በሚተገበርባቸው ቦታዎች የመሰረታዊ አገልግሎቶችን በህዝብ ተሳትፎና ጠያቂነት እንዲሻሻሉ ማድረግ፣ የማህበረሰብና የአጋር አካላትን አቅም መገንባት፣ የሰላም ግንባታና የስርዓተ ጾታና የጾታ እኩልነት እንዲሰፍን ማገዝ ናቸው። ፕሮጀክቱ በአማራ፣ ኦሮሚያና ሲዳማ ክልሎች በሚገኙ 10 ከተሞች ውስጥ በመተግበር ላይ የሚገኝ ሲሆን ከ100 ሺህ በላይ የማህበረሰብ አባላትን በቀጥታና በተዘዋዋሪ መንገድ የአካባቢውን መገናኛ ብዙሃን፣ ማህበራዊ ሚዲያ እንዲሁም በሌሎች የግንዛቤ ማስጨበጫ መንገዶች አማካኝነት መረጃዎችን ተደራሽ ያደርጋል። የስርዓተ ጾታና የጾታ እኩልነት ጉዳዮች ተገቢውን ትኩረት እንዲያገኙ ማህበረሰቡን በንቃት ያሳተፈ የተለያዩ የሚዲያ ግንዛቤ ማስጨበጫ መንገዶችን በመዘርጋት ለህብረተሰቡ ተደራሽ ያደርጋል። በህፃናትና ሴቶች ላይ የሚደርሱ ጥቃቶችን የመከላከል የ16 ቀናት ንቅናቄን በማስመልከት ከዳኛ ይታይ ጋር በመተባበር የሚከተለውን የግንዛቤ ማስጨበጫ ዝግጅት እንድትከታተሉ በአክብሮት እንጋብዛለን። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት። የጥፋተኝነት ፍርድ ተሰጥቷል። አነብላችኋለሁ። ተከሳሽ በችሎት ፊት ቀርቦ የተከሰሰበትን የወንጀል ድርጊት በዝርዝር አምኖ ቃል የሰጠ በመሆኑ ተከሳሽ በወንጀለኛ መቅጫ ስነስርዓት ህግ ቁጥር 134(1) ባመነው መሰረት በኢፌዴሪ የወንጀል ህግ አንቀጽ 555 ለስር ጥፋተኛ ነው በማለት የጥፋተኝነት ፍርድ ተሰጥቷል። የቅጣት አስተያየት ቃቢ። እሺ፣ አመሰግናለሁ። የተከበረው ችሎት ያው በወንጀለኛ መቅጫ ስነስርዓት ህግ ቁጥር 149 ንዑስ አንቀጽ 3 መሰረት የቅጣት አስተያየታችን እንደሚከተለው እናቀርባለን። ያው ተከሳሽ የጥፋተኝነት ፍርድ የተሰጠበት የወንጀል ህግ አንቀጽ 555 ፊደል ለ እንደ ነገሩ ሁኔታ እንደ ጉዳቱ ከባድነት ከ15 ዓመት በማይበልጥ ጽኑ እስራት ወይም ከ1 ዓመት በማያንስ ቀላል እስራት ይቀጣል በሚል በግልጽ ተደንግጎ እናገኘዋለን። ያው ከወንጀል ድርጊቱ ከባድነትና ካስከተለው ከፍተኛ ጉዳት አንጻር ከቀላል እስራት ይልቅ በጽኑ እስራት እንዲቀጣልን አስተያየት የምንሰጠው። ሌላው ተከሳሽ የጥፋተኝነት ፍርድ የተሰጠበት የኢፌዴሪ የወንጀል ህግ አንቀጽ 555 ለ በተሻሻለው የቅጣት አወሳሰን መመሪያ ቁጥር 3/2017 መሰረት ደረጃና እርከን የወጣለት ሲሆን የወንጀል ደረጃ 3 መነሻ የጽኑ እስራት ቅጣት እርከን 25 እንዲሆንልን። በጠቅላላ የቅጣት ማክበጃ ምክንያትነት ተከሳሽ ከዚህ በፊት በተመሳሳይ የከባድ አካል ጉዳት ወንጀል ድርጊት የተቀጣና የቅጣት ውሳኔው ቅጂም ተያይዞ የቀረበ በመሆኑ ያው የዘውትር ጠባዩ መልካም ያልነበረ ወይም ደግሞ የወንጀል ሪኮርድ ያለበት መሆኑን የሚያሳይ በመሆኑ በወንጀል ህግ አንቀጽ 82(1)(ህ) መሰረት እንደ አንድ ጠቅላላ የቅጣት ማክበጃ ምክንያት እንዲያዝልን። ሌላ የምናቀርበው ጠቅላላም ሆነ ልዩ የቅጣት ማክበጃ ምክንያት የለንም። ስለሆነም ተከሳሽን ያስተምራል፣ ሌላውን የማህበረሰብ ክፍል ከመሰለ የወንጀል ድርጊት መፈጸም እንዲቆጠቡ ያስጠነቅቃል የሚለውን አስተማሪ ቅጣት እንዲጥል ነው አስተያየት የምሰጠው። የተከበረው ችሎት። ተከሳሽ ክቡር ፍርድ ቤት፣ እኔ የቤተሰብ አስተዳዳሪ ነኝ። ቤተሰብ ማስተዳድረው እኔ ነኝ። በጥፋቴም አምኛለሁ። የችሎቱን ጉልበትና ጊዜም አላባከንኩ። ይሄንም ግምት ውስጥ ይግባልኝና ከተቻለ በምህረት ይታለ፣ ካልተቻለ ደግሞ እንዲያቀሉልኝ። የግራ ቀኛችሁን የቅጣት አስተያየት ተቀብያለሁኝ። የቅጣት ውሳኔ ይሰጣለሁ። እስከዛው ግን ተከሳሽ በማረሚያ ቤት ሆነው የቀጠሮ ቀናቸውን ይጠባበቃሉ። በቀጠሮ ቀን ይቀርባሉ። የዕለቱ ስራ በዚሁ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቃቢ ህግና ዮርዳኖስ ደረሰ። ተከሳሽ አቶ ዳንኤል ሽባባው። ስለ ከሳሽ አቃቢ ህግ ታምራት ደረሰ ቀርቤያለሁ። አቶ ዳንኤል ከማረሚያ ቤት ቀርቤያለሁ። ጥሩ። የቅጣት ውሳኔ ተሰጥቷል። የቅጣት ውሳኔውን አነብላችኋለሁ።
የወንጀል ቅጣት ዓላማው ወንጀል አድራጊዎች ለፈጸሙት ወንጀል ተመጣጣኝ ቅጣት መስጠት፣ በቅጣቱ ተምረው ወደፊት ሌላ ወንጀል ከመፈጸም እንዲቆጠቡና እንዲታረሙ ማድረግ እንዲሁም ሌሎች ሰዎች ከቅጣቱ ተምረው ወንጀል ከመፈጸም እንዲጠነቀቁ ማስተማር እንደሆነ የ1996 ዓ.ም የወንጀል ሕግ ላይ አንቀጽ 1 ላይ ተደንግጓል። ተከሳሽ ጥፋተኛ የተባሉበት የወንጀል ሕግ አንቀጽ 555 እንደ ነገሩ ሁኔታና እንደ ጉዳቱ ከባድነት ከ15 ዓመት በማይበልጥ ጽኑ እስራት ወይም ከ1 ዓመት በማያንስ ቀላል እስራት ይቀጣል በሚል በግልጽ ተደንግጓል። ከደረሰው ጉዳት ከባድነት አንጻር ተከሳሽ ከቀላል እስራት ይልቅ በጽኑ እስራት ሊቀጣ ይገባል ሲል ፍርድ ቤቱ ድምዳሜ ላይ ደርሷል። በተሻሻለው የቅጣት አወሳሰብ መመሪያ ቁጥር 3/2017 መሰረትና ድንጋጌ ደረጃና እርከን የወጣለት ሲሆን የወንጀሉ ደረጃ 3 የጽኑ እስራት መነሻ እርከኑ 25 ሲሆን ፍርድ ቤቱም የግራ ቀኙን ጠቅላላ የቅጣት ማክበጃ ማቅለያ ምክንያቶችን ከግምት ውስጥ በማስገባት ተከሳሽ በእርከን 24 ስር ባለው ፍቅድ ስልጣን በ5 ዓመት ከ6 ወር ጽኑ እስራት ሊቀጣ ይገባል በማለት የቅጣት ውሳኔ አስተላልፏል። ትዕዛዝ የእስራት ቅጣቱ ማረሚያ ቤት ተከታትሎ ያስፈጽም። በዚህ ጉዳይ ላይ የተያዘ ዋስትና ካለ ወርዷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። እናመሰግናለን። ለተሰጠኝ ፍርድ ከልብ አመሰግናለሁ። ክብር ፍርድ ቤት ሴት ነች፣ ወጣት ነች፣ ልጅ ነች በማለት ነው እንደዚህ አይነት ጥቃት ያደረሰብኝ። በመጀመሪያ እኔ በነፃ አይደለም እየኖርኩ የነበረው፣ የሚያስፈልገውን ክፍያ ሁላ ከፍያለሁ። ግን ምንድነው ፖሊስ ጣቢያን ብትሄድ ምንም አይነት መብት አይሰጣትም በማለት በንቀት ተሞልቶ ነው እንደዚህ አይነት ጥቃት ያደረሰብኝ። እኔ ግን ፖሊስ ጣቢያ በመሄድ ከአቃቤ ሕግ ጋር በመሆን መብቴን አስከብሬያለሁ ማለት ነው እና ለአከራዬ ትልቅ ትምህርት ይሆናል ብዬ አስባለሁ እና ለሴት እህቶቼም ማንኛውም አይነት ጥቃት ቢደርስባችሁ ፍርድ ቤት መታችሁ መብታችሁ ማስጠበቅ ትችላላችሁ እላለሁ እና ለተሰጠኝ ፍርድ ከልብ አመሰግናለሁ። ያው የፍርድ ውሳኔ በጣም አስተማሪ ነው። እኔም በዚህ ትልቅ ትምህርት ተምሬበታለሁ። ምክንያቱም ማንም ሰው ለሕጉ መገዛት አለበት፣ ግዴታውንና መብቱንም ደግሞ ማወቅ አለበት። እኔ በስሜት ተነሳስቼ የማይሆን ነገር ውስጥ ገብቻለሁ። ማለትም 5 ደቂቃ ጸብ ነበረች። ያቺ ማለፍ ስችል በጊዜው ግን ስሜትን ባለመቆጣጠሪያ ምክንያት ዛሬ ለዚህ ደርሻለሁ። ማለት በቃ ፍርድ ውሳኔ ተወስኖብኛል። 5 ዓመት ቀላል አይደለምና ስለዚህ ማናችንም ከእንደዚህ ድርጊት አንድ ነገር ከመወሰናችን በፊት ወይም ደግሞ ጉልበት አለን ወይም ደግሞ ከዚህ ነገር እንወጣለን ብለን በራሳችን ተመክተን የምናደርጋቸው ነገሮች መልሶ ዋጋ ስለሚያስከፍሉ ከዚህ ስህተቶች ራሳችን መጠበቅ አለብንና እኔ እዚህ ያጠፋሁትን ጥፋት በምንም ጊዜ አልከሰውም። ማለት ዛሬ ያጠፋሁት ጥፋት ጊዜንም ብዙ ነገሮችንም ነው የያዘብኝ ያጠፋው። እንግዲህ ቤተሰብ አስተዳዳሪ ነኝ። እንግዲህ በዚህ በ5 ደቂቃ ባልሞላች ትዕግስት በማጣቴ ብቻ እንግዲህ ያው ወደ ማረሚያ ቤት ልገባ ነው ማለት ነው። ወደ ማረሚያ ቤት ገብቻለሁ። ስለዚህ ሰዎች አሁን እንደዚህ በቀላሉ የምናየው ነገር ነገ በኔ ነው ብለን ከዚህ ድርጊታችን እንቆጠብ፣ እንማርበት እላለሁ። አመሰግናለሁ። ማንኛውንም የወንጀል ድርጊት በተለይ ደግሞ በተጋላጭ የህብረተሰብ ክፍል በሆኑት ሴቶች ላይ የሚፈጸመውን የወንጀል ድርጊት ማንም የማህበረሰብ ክፍል አያገባኝም፣ እኔ ላይ አልደረሰም፣ አይመለከተኝም ሳይል ጥቆማውን ለፖሊስ በመስጠት ምርመራው ጣርቶ በአቃቢ ሕግ ክስ ተመስርቶ እንዲህ በፍርድ አደባባይ አጥፊዎች የሚቀጡበትና የግል ተበዳዮች ደግሞ እንባቸው የሚታበስበት ፍርድ መስጠት ያስፈልጋል። ፍርዱም አስተማሪ ፍርድ ነው ብዬ ነው የምወስደው። ተከሳሽም የእርምት ጊዜውን በማረሚያ ቤት ጨርሶ በቀጣይ ብቁ ዜጋ ሆኖ የበደለውን የማህበረሰብ ክፍል ይክሳል የሚል ተስፋ አለኝ። በዚህም ፍርዱ የአስተማሪነት ሚናው ከፍ ያለ ነው። አመሰግናለሁ። ውድ ተመልካቾቻችን ችሎቱን እንደተመለከታችሁት ነው። ማንኛውም ሰው ከሁለተኛ ወገን ጋር በስራ ወይም በኪራይ በተስማማው መሰረት የሚያገኘው ክፍያ ካለ ያንን ክፍያ በሕግ አግባብ መጠየቅ
ማስፈጸም ሲገባው አስቦ ወይም በቸልተኝነት የሌላውን ሰው አካል በመምታት በማቁሰል የአካል ማጉደል ወንጀል ስራ ካደረሰና ይህንንም ድርጊት እንደተረጋገጠ በሕግ አግባብ ተገቢውና ተመጣጣኝ ቅጣት እንደሚያስቀጣ ማወቅ ይኖርበታል። በተጨማሪም እንደዚህ አይነት በሴቶች ላይ የሚፈጸሙ አካላዊ ጥቃት በሴቶች ጫናና ስነ ልቦና ላይ አሉታዊ ተጽዕኖ የሚፈጥር መሆኑንና በማንኛውም ሴት በህይወት የመኖር ስብዕናን የመጠበቅና የመከበር መብት የሚጻረርም በመሆኑ በሀገርም ሆነ በአህጉራዊ ዓለም አቀፍ ደረጃ ሴቶችና ህፃናትን መብት ለማስከበር በተቀመጠው ህግም የሚያስጠይቅ መሆኑን ተገንዝበን ከእንደዚህ አይነት የወንጀል ድርጊት መራቅ ይጠበቅብናል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾቻችን እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ችሎት እስከምንገናኝ ድረስ መልካም ሳምንት።